ሰላም ቅዱሳን የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፈው የቀጠልነውን በዚህ በሃርበን ሚኒስትሪ ዙሪያ እየተነጋገርን ያለነውን ጉዳይ ዛሬም እንቀጥላለን። እንግዲህ የከተማ የወንጌል ስርጭትና የቤተ ክርስቲያን ተከላ ጉዳይ ቸል ሊባል የማይገባ ዋና ጉዳይ ነው። ዛሬ የምንመለከተው ቤተ ክርስቲያን በመትከል ሂደት ውስጥ ስንንቀሳቀስ ቤተ ክርስቲያን ወይም ቤተክርስቲያን ተከላ ላይ የተሰማሩ አገልጋዮች ወይም ሚሽነሪዎች፣ ሚስዮናውያን፣ ቤተክርስቲያን ተካዮች ሊያስተውሉት የሚገባ ቤተክርስቲያን ልታስተውል የሚገባ ዋና የሆነው ነገር አንዱ ቤተክርስቲያንን የሚተክለው መንፈስ ቅዱስ ነው። እንግዲህ በቤተክርስቲያን የተከላ ሂደት ውስጥ ለመንፈስ ቅዱስ ከፍተኛውን ቦታ መስጠት አስፈላጊ ነው። እኛ የመንፈስ ቅዱስ ተከታዮች ወይም የመንፈስ ቅዱስ ተባባሪዎች እንጂ እኛ ቤተክርስቲያን ተካዮች እኛ አይደለም። ቤተክርስቲያንን የሚተክል እግዚአብሔር ነው። ቤተክርስቲያንን የሚተክል መንፈስ ቅዱስ ነው። ቤተክርስቲያንን የሚተክለው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው። ስለዚህ ቤተክርስቲያንን በመትከል ሂደት ውስጥ ለመንፈስ ቅዱስ ስፍራ መስጠት ያስፈልጋል ማለት ነው። በራሳችን ብልጣብልጥነት፣ በራሳችን ቀመር፣ በራሳችን ስሌት ወይም ባለን ዕውቀት ደግሞም ከዛ በፊት ምናልባት በተከልናቸው ቤተክርስቲያናት ብዛት የምንደገፍበት ጉዳይ አይደለም ማለት ነው። ኢቭን ብዙ ገንዘብ አለን ብለን በገንዘባችን ቤተክርስቲያንን ልንተክል አንችልም። ቤተክርስቲያንን የሚተክለው መንፈስ ቅዱስ ነው። ምሪትን የሚሰጥ ምንም እንኳ ባለፈው እንደተነጋገርነው ባዶ ቦታ የመምረጡ ጉዳይ የኛ ቢሆንም ነገር ግን በዛ ባዶ ቦታ ላይ ቤተክርስቲያንን የሚተክለው መንፈስ ቅዱስ ነው። ስለዚህ ለመንፈስ ቅዱስ ዕውቅና መስጠት፣ ቤተክርስቲያን በመትከል ሂደት ውስጥ የመንፈስ ቅዱስን ድምፅ መስማት፣ የመንፈስ ቅዱስን ምሪት መከተል፣ የመንፈስ ቅዱስን ምሪት መጠበቅ በጣም ያስፈልጋል ማለት ነው። ምራን ብሎ ለእርሱ ራስን መስጠት ያስፈልጋል ማለት ነው። ስለዚህ ቤተክርስቲያን በመትከል ሂደት ውስጥ ስትገባ በዚህ በተከላ ሂደት ውስጥም የተሰማሩ አገልጋዮች ሊያደርጉት ከሚገባ ነገር አንዱ መንፈስ ቅዱስ አደራረጉን፣ መንፈስ ቅዱስ መንገዱን፣ መንፈስ ቅዱስ አካሄዱን፣ መንፈስ ቅዱስ ጥበቡን እንዲሰጠን መጸለይ ያለብን ማለት ነው። መጽሐፍ ቅዱሳችን ላይ በሐዋርያት ሥራ ምዕራፍ 16 ቁጥር 1 ጀምሮ ያለውን ቃል አጠቃላይ ምዕራፉ ላይ ስንመለከት ከጳውሎስ የነበረውን ልምድ ማየት እንችላለን። ጳውሎስ በሚወጣባቸው የወንጌል ጉዞዎች ሁሉ በቤተ ክርስቲያን ተከላ የሚሆን በወንጌል ስርጭት እንቅስቃሴው ላይ ሁልጊዜ በመንፈስ ቅዱስ ላይ ይደገፍ ነበር። በዚህ በሐዋርያት ሥራ ምዕራፍ 16 ላይ ስንመለከት ወደ እስያ እንዳይሄድ መንፈስ ቅዱስ እንደከለከለው ሲናገር እንመለከታለን። ወደ ቢታንያም ደግሞ የኢየሱስ መንፈስ ከለከለኝ ብሎ ይላል። ነገር ግን ወደ መቄዶንያ ደግሞ ለመሄድ እግዚአብሔር እንደጠራን እንደላከን ድምፅ ሰምቻለሁ፣ ራእይ አይቻለሁ፣ ህልም አይቻለሁ ብሎ ሲነሳ እንመለከታለን። ልክ መንፈስ ቅዱስን ሰምቶ ወደ መቄዶንያ ሲሄድ እግዚአብሔር በዛ በመቄዶንያ አካባቢ ለተጀመረችው ለፊልጵስዩስ ቤተክርስቲያን የመጀመሪያ የሰላም ሰው የሆነችውን ሊዲያን እግዚአብሔር አሳልፎ እንደሰጠው እንመለከታለን። እንግዲህ መንፈስ ቅዱስ ይመራል። በፊልጵስዩስ ያለችውን ቤተክርስቲያን፣ በመቄዶንያ ዙሪያ ያለውን የወንጌል ሥራ፣ የቤተክርስቲያን ተከላ ጉዳይ ሐዋርያው ጳውሎስን የመራው መንፈስ ቅዱስ ነበር። የኢየሱስ መንፈስ ነበር ይመራቸው የነበረው። ስለዚህ ቤተክርስቲያን በእግዚአብሔር መለኮታዊ ምሪት፣ በመንፈስ ቅዱስ ምሪት ላይ መደገፍ አለባት ማለት ነው። የት አካባቢ ላይ እንውጣ? በምን አይነት መንገድ እንሂድ? እግዚአብሔር ሆይ ምራን፣ መንፈስ ቅዱስ ሆይ አመልክተን አሳየን፣ የሰላም ሰዎችን ስጠን፣ በምንሄድበት ስፍራ የሚቀበሉንን ሰዎች ስጠን፣ ለወንጌሉ ማሳለጥ ምክንያት የሚሆኑትን እርሾ የሚሆኑ ሰዎችን ስጠን፣ የአካባቢውን ሰዎች ስጠን፣ የምድሪቱን ሰዎች ስጠን ብሎ መጸለይ፣ በእግዚአብሔር ፊት እግዚአብሔርን ምሪት መጠየቅ፣ የእግዚአብሔርን መንፈስ ቅዱስ አመራር ደግሞ ተከትሎ መሄድ። ልክ ጌታችን ኢየሱስ ክርስቶስ በሄዳችሁበት ከተማ ከተቀበሏችሁ የሚሰጧችሁን ብሉ፣ ተቀመጡ በሚሏችሁ ቦታ ተቀምጣችሁ ደቀ መዛሙርት አድርጉ እንዳለ ይህንን መርህ መከተል፣ የመንፈስ ቅዱስን ድምፅ መስማት በጣም ያስፈልጋል ማለት ነው።
ስለዚህ ቤተክርስቲያን ተካዮች ጥንቃቄ ማድረግ አለብን ማለት ነው። ቤተክርስቲያንም መንፈስ ቅዱስ እንዲመራት ጥንቃቄ ማድረግ አለባት ማለት ነው። የምንተክለው ቤተክርስቲያን የእግዚአብሔር መንግስት ስለሆነ የኛ ስላይደለ ባለቤቱ እግዚአብሔር ስለሆነ የኛን ዕውቀት፣ የኛን ጥበብ፣ የኛን ጸጋ ተጠቅሞ የኛን መገኘት ተጠቅሞ የሚሰራው እሱ ስለሆነ ለመንፈስ ቅዱስ ቦታ መስጠት ያስፈልጋል ማለት ነው። ዝም ብሎ በልምድ መንቀሳቀስ፣ ዝም ብሎ በብልጣብልጥነት በራስ ጥበብ በራስ ዕውቀት መሄድ አያስፈልግም ማለት ነው። ቤተክርስቲያን መትከል ማለት ቤተክርስቲያን መክፈት አይደለም። ቤተክርስቲያን መትከል ማለት ቤተክርስቲያንን ከሌላ ቤተክርስቲያን ወደ ሌላ ቤተክርስቲያን መገልበጥ አይደለም። ቤተክርስቲያን መትከል ከእግዚአብሔር በሆነ መለኮታዊ ምሪት በመንፈስ ቅዱስ ምሪት የሚደረግ የእግዚአብሔር ተልእኮ ነው። ሚሲዮሎጂውን የሚመራው ሚሽኑን የሚመራው የወንጌሉ ባለቤት ተካዩ መንፈስ ቅዱስ ነው። ስለዚህ እኛ አገልጋዮች በመንፈስ ቅዱስ ለመመራት ክፍት ልብ ሊኖረን ይገባል። ለመመራት ደግሞ ድምፁን ለመስማት መንፈሳዊ ጆሮአችን ሊከፈቱ ይገባል ማለት ነው። ይህ ከሆነ ውጤታማዎች እንሆናለን። ሁለተኛው መጠንቀቅ የሚገባን ነገር ቤተክርስቲያን ምንድን ነች ስንል የእግዚአብሔር ተቋም ነች። የእግዚአብሔር ተቋም እንደመሆኗ መጠን በእጇ ሊኖር የሚገባው ሁለት ነገር ነው። በዋናነት የቤተክርስቲያን ሕልውና፣ የቤተክርስቲያን ማዕዘን፣ የማዕዘን ድንጋይዋ ምንድን ነው ካልን ወንጌል ስርጭትና ቤተክርስቲያንን መትከል ነው። እነኚህ ሁለቱ አንጋፋ የቤተክርስቲያን ተልእኮች ናቸው። ዛሬ ቤተክርስቲያን ጠረጴዛዎቿ ላይ፣ አጀንዳዎቿ ላይ፣ ስብሰባዎቿ ላይ ሊጠፉ የማይገቡ ዋና ነገሮች ምንድን ናቸው ካልን ወንጌል ስርጭትና ቤተክርስቲያን መትከል ነው። ዛሬ ለከተማ ቤተክርስቲያን ማሳሰቢያ ያለኝ፣ በእርግጥ በዚህ አካሄዳችን በከተማ ውስጥ ያለን ትኩረት ከነኛ አጀንዳዎች የራቁ እየሆኑ ይሄዳሉ። የህንፃ ጉዳይ፣ ሌሎችም ነገሮች እጅግ በጣም ለእግዚአብሔር መንግስት ዛሬ በከተማ ላለው አንገብጋቢ ለሆነው ለወንጌል ከመሮጥ ይልቅ ለሌላ ነገር እየሮጥናለን። ስለዚህ የቤተ ክርስቲያን ዋናው ህልውናዋ ዋናው ማዕዘኗ ምንድን ነው ካልን ወንጌልና ቤተ ክርስቲያን መትከል ነው የመጀመሪያ አጀንዳዋ። ለዚህ ነው በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ጌታችን ኢየሱስ ክርስቶስ እንዲህ አለ፣ እንግዲህ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኳል። የከተማ ኮሪደሮች፣ የከተማ መንደሮች፣ የከተማ ሰፈሮች፣ በተለያየ ስያሜ ውስጥ ያሉ መንደሮች፣ ሰፈሮች ወንጌል የሚሰበኩባቸው መሆን ይገባል ማለት ነው። ምክንያቶች እየፈጠርን በምናገኛቸው ምክንያቶችና ሰበቦች ወንጌልን መስበክ፣ ወንጌልን ማወጅ የኔና የናንተ ተልእኮ ነው። ስለዚህ ጌታ ላካቸው፣ ሂዱና ወንጌልን ለፍጥረት ስበከዋል። ወገኖቼ በአዳራሻችን ውስጥ መሟሟቃችን፣ በአዳራሻችን ውስጥ ቁጭ ብለን እግዚአብሔርን ማምለካችን እሱ መልካም ነገር ነው። ነገር ግን ሰፈራችን ላይ መውጣት አለብን። ወንጌል ተቀመጡ አይደለም ያለን፣ ውጡ ነው ያለን፣ ሂዱ ነው ያለን። እግዚአብሔር እኛን አማኞችን የቤተ ክርስቲያን አገልጋዮችን የጠራን በቢሮአችን ተቀምጠን ሰዎች እንደሚሉት በቃ ምድራዊ ስራ እየሰራን እንድንኖር አይደለም። ለወንጌል ተጠርተናል። ስለዚህ ቤተ ክርስቲያን ህልውናዋ መሄድ ነው። ቤተ ክርስቲያን መልእክቷ ወንጌል ነው። ሁለተኛው የቤተ ክርስቲያን ተልእኮ ምንድን ነው ካልን ቤተ ክርስቲያን መትከል ነው። እንግዲህ በሐዋርያት ሥራ ምዕራፍ 20 ቁጥር 17 ላይ ስንመለከት የኤፌሶንን ቤተ ክርስቲያን እናት የሆነች ወይም በዛ ዙሪያ ተጽዕኖ ታደርግ የነበረች የሚሊጢያን ቤተ ክርስቲያንን በዛ ቦታ እንመለከታለን። ለኤፌሶን ቤተ ክርስቲያን ስትቆረቆር የሚሊጢያን ቤተ ክርስቲያንን እንመለከታለን። ስለዚህ እንደ ሚሊጢያን ቤተ ክርስቲያን ለኤፌሶን ልብ እንዳላት ቤተ ክርስቲያን በአካባቢዎቿ ለምትተክላቸው ቤተ ክርስቲያናት የምታስብ የምትተክላቸው ቤተ ክርስቲያናት ነው በልቧ ሊቀመጥ የሚገባው ሊያሳስባት የሚገባው ነገር። ስለዚህ ቤተ ክርስቲያን እንደ ሚሊጢያ ቤተ ክርስቲያን የእናትነት ልብ፣ እንደ አንጾኪያ ቤተ ክርስቲያን፣ እንደ ኤፌሶን ቤተ ክርስቲያን፣ እንደ እስያ ቤተ ክርስቲያናት ቤተ ክርስቲያን የወንጌል ልብ ሊኖራት ይገባል። እንደ አንጾኪያ፣ እንደ ኢየሩሳሌም ቤተ ክርስቲያን በአካባቢ ላልተተከሉ ቦታዎች የመትከል አጀንዳ ህልውናዋ ደግሞ የቤተ ክርስቲያን ዋና ማዕዘን ቤተ ክርስቲያን መትከልና ወንጌል ስርጭት ማካሄድ ነው። ሌላው እንግዲህ ቤተ ክርስቲያን
ማሰብ ያለባት መጠንቀቅ ያለባት በምንድን ነው ካልን፣ በሶስተኛ ደረጃ መጽሐፍ ቅዱስን ለተልእኮ ግብ ብቻ መስበክ አለባት ማለት ነው። ዛሬ መጽሐፍ ቅዱስ ለብዙ ዓላማ እየተሰበከ አለ። ለብልጽግና ወንጌል እየተሰበከ አለ። ለተለያየ የግል ጥቅም እየተሰበከ አለ። ለራስ ክብር፣ ለራስ ስም እየተሰበከ አለ። በተለይም በከተሞች ላይ ይሄ ነገር እየተበራከተ መጥቷል። ወንጌል የሆነው ዋና ዓላማ መጽሐፍ ቅዱስ ለሌላ ነገር እየዋለ እንመለከታለን። አንድ አባባል አለ፣ ጊታር ወይም ደግሞ ክራር እንደ ቃኞ ነው የሚጮኸው የሚባል አባባል አለ። መጽሐፍ ቅዱስ እኛ እንደ ቃኘ ነው የሚጮኸው። ስለዚህ ቤተ ክርስቲያን መጽሐፍ ቅዱስን መቃኘት ያለባት ለተልእኮ ነው፣ ለወንጌል ስርጭት ነው፣ ለሚሽን ነው፣ ለታላቁ ተልእኮ ነው፣ ለደቀ መዝሙር አገልግሎት ነው፣ ለቤተ ክርስቲያን ተከላ ነው። ለዚህ በሚያዘጋጅ መልኩ ነው የእሁድ ፕሮግራሞቻችን፣ ሳምንታዊ ፕሮግራሞቻችን፣ የመጽሐፍ ቅዱስ ጥናት ፕሮግራሞቻችን፣ የቤት ህብረት ፕሮግራሞቻችን፣ የህብረት ፕሮግራሞቻችን፣ የእያንዳንዱ የእኛ የኮንፈረንስ ፕሮግራሞቻችን፣ እያንዳንዱ የስልጠና ፕሮግራሞቻችን መሆን ያለበት መጽሐፍ ቅዱስን ለተልእኮ፣ ለወንጌል፣ ለደቀ መዝሙር፣ ለሚሽን፣ ለቤተ ክርስቲያን፣ ለወንጌል አገልግሎት መጠቀም አለብን ማለት ነው እንጂ መጽሐፍ ቅዱስን ከዚህ ቅኝቱ አውጥተን ለሌሎች ነገር መጠቀም በእውነት ለኪሳራ ነው የሚዳርገው። ስለዚህ ቤተ ክርስቲያን፣ የከተማ ቤተ ክርስቲያን መጽሐፍ ቅዱስን በእያንዳንዱ ፕሮግራም ላይ ለወንጌል መቃኘት የሚሆኑ መልእክቶች ለዚህ መቃኘት አለበት ማለት ነው። ሌሎች ነገሮች ላይ ትኩረት ከመስጠት ይልቅ ወንጌል ላይ፣ ሚሽን ላይ፣ ታላቁ ተልእኮ ላይ፣ ደቀ መዝሙርነት ላይ እሱ ላይ ትኩረት ብንሰጥ እግዚአብሔር ደስ የሚሰኘውን መልካም ስራ መስራት ይቻላል። ሌሎቹ መልእክቶች ያስፈልጋሉ። ነገር ግን ጊዜው አሁን የወንጌል ነው ወገኖች። አሁን ጊዜ የለንም ሌላ ነገር ለማውራት፣ በመድረኮቻችን ላይ ሌላ ነገር ለማውራት ጊዜ የለንም። አሁን ያለንን ጊዜ ለወንጌል መጠቀም አለብን ማለት ነው። ሌላው አራተኛው የምንገነባት ወይም የምንተክላት ቤተ ክርስቲያን ልክ መጽሐፍ ቅዱሳዊ ተጠርተው የወጡ ወይም ኤክሌሽያ የእግዚአብሔርን መንግስት ከዓለም ተጠርተው የወጡትን እነኛን ሰዎች የያዘች ቤተ ክርስቲያን ነው እኔና እናንተ መገንባት ያለብን። በዘር በቋንቋ ልንከፋፍላት አይገባም ቤተ ክርስቲያንን። አዎ ቤተ ክርስቲያን ውስጥ በቋንቋ የሚናገሩ ሰዎች አሉ። ቋንቋቸው መከበር አለበት። በቋንቋቸው አምልኮ ፕሮግራም መደረግ አለበት። ነገር ግን ቤተ ክርስቲያን በቋንቋ አትሰየምም። በቋንቋ በብሔር አትሰየምም። የብሔሮች ስብስብ አሉ። በቋንቋቸው የእግዚአብሔር መንግስት የሆነች ቤተ ክርስቲያን በዛ አካባቢ ልትተከል ይገባል። ነገር ግን በቋንቋ ቤተ ክርስቲያን አትተከልም። ቋንቋ ልንዋጅ ይገባናል። በእያንዳንዱ በሀገራችን ባሉ ቋንቋዎች ሁሉ ቤተ ክርስቲያናት ሊተከሉ ያስፈልጋል። በከተሞች ውስጥም ሰዎች እንደሚኖሩበት መጠን በየአካባቢው ቋንቋ በሚጠይቅ ሁኔታ ቤተ ክርስቲያን መትከል አስፈላጊ ነው። ነገር ግን ቤተ ክርስቲያንን ከጎሳ፣ ከዘር፣ ከነገድ፣ ከቋንቋ በፍጹም ልንለያት ይገባል። ቤተ ክርስቲያን ኤክሌሽያ ነች፣ የእግዚአብሔር መንግስት ነች እንጂ የአንድ ብሔር አይደለችም። ቤተ ክርስቲያን የብሔሮች ስብስብ ነች፣ የቋንቋዎች ስብስብ ነች። ቋንቋቸው ይከበር። አዎ በቤተ ክርስቲያን ውስጥ ያሉ እምነታቸው እንደተከበረ ሁሉ እምነታቸው እንደሚከበር ሁሉ ቋንቋቸው፣ ብሔራቸው መከበር አለበት። ነገር ግን በቋንቋ ቤተ ክርስቲያን አትሰየምም፣ ወይም ደግሞ በቋንቋ ቤተ ክርስቲያን እንደዚህ ተብሎ አይነገርላትም። መጽሐፍ ቅዱሳችን ላይ በራእይ ምዕራፍ 7 እንደዚህ ነው የሚለው፣ ከዚህም በኋላ አየሁ አንድስ እንኳ ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች አየሁ ይላል። ወገኖቼ ቤተ ክርስቲያን ውስጥ ያለን አማኞች ከየትም ብሔር ከየትም የትኛውንም ቋንቋ ተናጋሪዎች ልንሆን እንችላለን። መተን በቤተ ክርስቲያናችን በቋንቋችን በሚገባን መንገድ ወንጌል መስማታችን ጥፋት የለውም፣ ክፋትም የለውም። ቤተ ክርስቲያን ቋንቋ ማበረታታት አለባት። ነገር ግን ብሔርተኝነትን፣ ዘረኝነትን ግን ቤተ ክርስቲያንን አይመጥናትም። ምክንያቱም መጽሐፍ ቅዱስ እንደሚናገረው ቤተ ክርስቲያን ከዓለም ተጠርታ የወጣች ኤክሌሽያ ነች። በቋንቋ አትከፋፈልም፣ በብሔር አትከፋፈልም። ቤተ ክርስቲያን የክርስቶስ ነች። ቤተ ክርስቲያን የእግዚአብሔር መንግስት ምሳሌ ነች። ስለዚህ
በቤተ ክርስቲያን ውስጥ ኤክሌሽያን ማስፋት፣ በኤክሌሽያ መንፈስ ቤተ ክርስቲያንን መትከል ያስፈልጋል። አዎ በቋንቋ አስፈላጊ በሆነበት ቦታ በቋንቋ የሆኑ ቤተ ክርስቲያናትን መክፈት ኃጢአት የለውም። ምክንያቱም ሰዎችን በወንጌል ለመድረስ ቋንቋ ወሳኝ ነገር ስለሆነ። ነገር ግን ያንን ቋንቋ ተጠቀምን ማለት ግን የዛ ብሔር ቤተ ክርስቲያንን ከፈትን ማለት አይደለም። ቤተ ክርስቲያን ከቋንቋ፣ ከነገድ፣ ከዘር፣ ከሌሎችም ነገሮች ነፃ ነች። የእግዚአብሔር መንግስት ነች። ተጠርተው የወጡ ከዓለም ተጠርተው የወጡ በክርስቶስ ደም የታጠቡ በበጉ ደም ታጥበው የነጹ የእግዚአብሔር መንግስት አምባሳደሮች፣ የእግዚአብሔር መንግስት ልጆች ያሉባት ነች። ስለዚህ ወገኖቼ ኤክሌሽያን ነው መገንባት ያለብን እንጂ ሌላ የዓለም አይነት አስተሳሰብ ያለው አካሄድ መሄድ የለብንም ማለት ነው። ስለዚህ ወገኖቼ በከተማ ያለች ቤተ ክርስቲያን ዛሬ ልትነሳ ይገባል። ኤክሌሽያን ልትገነባ መነሳት አለባት። መጽሐፍ ቅዱስን ደግሞ ለወንጌል ዓላማና ለእግዚአብሔር ቃል ለሚሽን ተልእኮ ቤተ ክርስቲያን ይሄንን በእውነት ቅኝት መስራት ይጠበቅባታል ማለት ነው። ቤተ ክርስቲያን ወንጌልን፣ ቤተ ክርስቲያን ተከላን ዋና አድርጋ ህልውናዋ፣ ማዕዘኗ፣ የማዕዘን ድንጋይዋ ወንጌልና የቤተ ክርስቲያን ተከላ መሆን አለበት ማለት ነው። ቤተ ክርስቲያን መንፈስ ቅዱስን ማዳመጥ አለባት ማለት ነው። ቤተ ክርስቲያን ለመትከል የመንፈስ ቅዱስን ምሪት፣ የአንበሳውን ቦታ፣ የዋናውን ቦታ ሊሰጠው ይገባል ማለት ነው። ተካዮች እኛ የቤተ ክርስቲያን አገልጋዮች የሚሽኑ የአገልግሎቱ አስፈጻሚዎች ናል። ተካዩ ግን እግዚአብሔር ነው። ስለዚህ ተካዩን ልናከብር፣ ተካዩ ሊቀድም፣ ተካዩ ሊታይ ይገባል ማለት ነው። በዚህ ጸጋ፣ በዚህ እውነት እግዚአብሔር ለዘላለም ይባርከን። ስለዚህ ወገኖቼ በኢትዮጵያ በከተሞች ያለች ቤተ ክርስቲያን ልትነሳ ይገባል፣ ልንነሳ ይገባናል። በገጠር በከተማዎች ሁሉ ወንጌልን ልንሰብክ፣ ቤተ ክርስቲያን ልንተክል እግዚአብሔር ጠርቶናል። የመነሳት ዘመን ይሆንልን፣ የመውረስ ዘመን ይሆንልን። እግዚአብሔር በእውነት በሚቀጥሉት ዘመናት ኢትዮጵያን በአጠቃላይ በወንጌል ደርሶ ከተሞች ሁሉ በወንጌል ተወርሰው ቤተ ክርስቲያን ተጽዕኖ የምታመጣ በኢትዮጵያ ምድር ላይ በእርግጥም ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች ተብሎ እንደተጻፈ በእርግጥም ኢትዮጵያ እጆቿን ወደ እግዚአብሔር እንድታነሳ እኔና እናንተ ዛሬ ተጠርተናል። እኛ ይህንን ቃል እንዲተገበር ይሄ ትንቢት እንዲፈጸም እኛ መስራት አለብን። ዝም ብለን ቁጭ ብለን ሳንሰራ ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች ብንል ይሄ ትንቢት በእኛ ድካም ምክንያት ላይፈጸም ይችላል። ስለዚህ ወገኖቼ ይሄ ትንቢት እንዲፈጸም እኔና እናንተ ዛሬ ፈጥነን እንድነሳ። ኢትዮጵያ የክርስቲያን ደሴት ነው የምትባለው። አዎ የክርስቲያን ደሴት ነች። ነገር ግን ብዙ የመከር ስራ፣ ብዙ የወንጌል ስራ ይጠብቀናል። ስለዚህ ነው መጽሐፍ ቅዱስ የመከሩ ስራ ብዙ ነው፣ ሰራተኞች ግን ጥቂት ናቸው ይላል። ስለዚህ የከተማ ቤተ ክርስቲያን ለወንጌል አገልግሎት የመከሩን ሰራተኞች ማስታጠቅ፣ ማሰልጠን፣ ማስተማር፣ መላክ ያስፈልጋል ማለት ነው። ሚሽንን፣ ሚሲዮሎጂን፣ የቤተ ክርስቲያንን የወንጌል ስርጭትና የቤተ ክርስቲያን ተከላ ማሳለጥ ያስፈልጋል ማለት ነው። ወገኖቼ ጊዜ የለንም፣ እንነሳ። እግዚአብሔር ቃል እንደሚናገረው ልክ ለኢያሱ እንደተነገረው እንደ እንጀራ ይሆኑልናል። እኛ ተነስተን እንስራ። የሰማይ አምላክ መከናወንን ይሰጠናል። እኛ ስንነሳ እግዚአብሔር ከፊታችን ይቀድማል። ተካዩ ከፊታችን ይወጣል። ምድራችንን አሳልፎ ይሰጠናል። ኢትዮጵያ በብዙ የተስፋ ቃል ያለች ሀገር ነች። ኢትዮጵያ ብዙ የወንጌል ተስፋ የተነገራት ሀገር ነች። ኢትዮጵያ በወንጌል ለመወረስ ብዙ ተስፋ ያላት ሀገር ነች። እኔና እናንተ ስንነሳ እግዚአብሔር ከኛ ጋር ይወጣል። አነጋጋሪ ነገር ያደርጋል። ምድሪቱን አሳልፎ ይሰጠናል። አምናለሁ። እግዚአብሔር ከፊታችን ይወጣል። በእኛ ዘመን ኢትዮጵያ ከወንጌል ውጭ በሌላ አትማረክም። እግዚአብሔር ከኛ ጋር ይሆናል። በወንጌል ኢትዮጵያን እንማርካታለን። ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች። አሜን። ክብር ለኢየሱስ ይሁን። እግዚአብሔር ሆይ ይህ የትንቢት ቃል ይፈጸም ዘንድ ኢትዮጵያ እጆቿን ወደ አንተ ታነሳ ዘንድ ወንዶች ልጆች፣ ሴቶች ልጆች ይነሱ። የኢትዮጵያ ቤተ ክርስቲያን በከተማ ላይ በገጠር ላይ ትነሳ። በጌታ በኢየሱስ ስም ጸልያለሁ። የወንጌል እሳት በከተሞች ላይ ይቀጣጣል፣ ይለኮስ። ጌታ ሆይ በወንጌል ያልተደረሱ ከባድ የሆኑ መንደሮች፣ በልዩ ልዩ የስተት ትምህርት የተያዙ መንደሮች በኢየሱስ ስም በወንጌል እሳት ይቀጣጠሉ። አይደፈሩም የሚባሉ ሰፈሮች በቤተ ክርስቲያን በወንጌል እሳት ይቀጣጠሉ።
ኢትዮጵያ ከተሞቿ በወንጌል ትለኮስ። የኔ ጌታ የወንጌል ክብር፣ የወንጌል ኃይል፣ የወንጌል እሳት በኢትዮጵያ ምድር ላይ በክብር ይቀጣጠል። ሪቫይቫል ይነሳ፣ ታድሶ ይነሳ፣ የወንጌል ሪቫይቫል ይነሳ። ብዙዎች እግዚአብሔር ሆይ በኢትዮጵያ ላይ እነሆ እየጎረፉ ወንጌልን እየተቀበሉ በክርስቶስ ይመኑ፣ ይዳኑ። እጅ ጣልቃ ይግባ፣ የክፉ ጉልበት ይመታ። እናመሰግናለን። ኢየሱስ ጌታ ነው። ተባረኩ። አሜን። በጌታ በኢየሱስ ስም አሜን። ተባረኩ።